አንቺ ነሽ እናንተ ብዬ ምን ፈልገን እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀምም። ነገሮችን የባስ ነው የምታብላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽቷል። በሰላም ነው? ምን ሆናችሁ ነው? ሰላም። አንድ ማወቅ ያለብሽ ነገር አለ። ምንድን ነው? የብሌን እናት ክሎሮክስ ጠጣች። በጣም ያሳዝናል። ዳጊ ትልቅ ጀብድ ሰራ። የተደበቀውን የቃልንና የበኃይሉን ምስጢር በሪከርድ ቦይስ በማድረግ ከቃል ላይ ተቀበለ። ቃልን በማስገር በጣም ደስ ይላል። ብሌን በኃይሉ ሲደውልላት እንዴት ሆነ እያለች በጥያቄ ነበረች። እናቷ ተብያ በብር የተገዛችው ሴትዮ ወይዘሮ አልማዝ ግን አጎትሽ ነው አጎትሽ ወንድሜ ነው እያለች ነበረ ስትላት የነበረችው። ግራ ተጋብቷታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 17 እንሆ ይዘን መጥተናል። እንግዲህ ወደ ክፍል 16 ስንመለስ ብሌን ወላጅ እናት ተብላ ወደ መጣቸው አልማዝ ጋር በአንድ ተኝተዋል ከሷ ክላስ። የዚህም ጊዜ እናቷም በጊዜ ተኚ፣ በቃ ነገ እኮ በጧት ነው መቀሌ የምንሄደው እያለቻት ነበር። እንግዲህ እሷም በእናቷ አሳዳጊ እናቷን እኔ እኮ አንቺም ከእናቴ ትበልጫለሽ እያለች ቃል የገባችላትን በእንቅልፏ አልወስዳት ብሎ እያስታወሰች ነበረ። እንዴት አይነት ጨካኝ ነኝ፣ እናቴን ሳገኝ ያሳደገችኝን እናት ተውኳት እያለች በጥያቄ ውስጥ ነበረችና ተኝ ባክሽ ብላት ወላጅ እናት ተብላ እየመጣችው አልማዝ ይህን ስትላን ነበረ። እንግዲህ አልማዝም በጣም እንቅልፍ ይወስዳታል። ከድንገት ስልኳ ይጠራል። ስልኳ በሚጠራ ጊዜ በኃይሉ ብላ ነው ሴፍ ያደረገችውና የእናቷን ስልክ ታነሳዋለች። ስልኩን በምታነሳ ጊዜ እናትየዋ እንቅልፍ ላይ ስለሆነ ሄሎ በምትል ሰዓት በኃይሉ ነው። በኃይሉም አንቺ ምን አሳደረች ብሎ ሲናገር ትደነግጣለች። ብሌንም የእሱ ድምፅ መሆኑን ታውቃለች። ከዛ ስልኩን ጽፍት ያደረግና እንዴት እያለ በጣም ይናደዳል አቶ በኃይሉ። እንዴ መልሳ እንትን ብትልም ሄሎ እያለችው ጸጥ ብሎ እየተናደደ ይገኛል አቶ በኃይሉ። የዚህ ጊዜ እንግዲህ ወይዘሮ አልማዝ ትነቃለች። ከድንገት ስትነቃም ስልክ እያወራች ነበርና ስልኩን ቅምት ታደርጋትና እንዴ ለምንድን ነው ስልኩን እንትን ያልሽው ያነሳሽው ትላታለች። አይ አንቺ እኮ እናቴ ስለተኛሽ ስልኩ ሲጠራ ነው ያነሳው ሲል አጎትሽ እኮ ነው አጎትሽ በጣም ትችላለች ፐርፌክት። አሁን አጎትሽ እኮ እዛ መቀሌ እያዘጋጁልሽ የት ናቸው የተደረሳችሁ ስንት ሰዓት ነው የምመጡት እያሉ ነው እንጂ እስኪ አጎትሽን አውሪው ስትላት ቃልም ግራ በመጋባት እንዴ በኃይሉን ድምፅ እንዴት ነው አጎት የሚሆነው በማለት ያንን ስልክ ሄሎ እያለች ሄሎ ልጄ ብሎ ድምፁን ሲቀይር አሁን ብሌን ድምፄን ብታቀውስ በማለት ደግሞ አቶ በኃይሉ መልሶ ይዘጋል ማለት ነው ስልኩን። እንግዲህ እሱን ዘግቶ ቆይ እስኪ እኔ በር ላይ ወጥቼ ላዋራው ኔትወርኩ አይሰማም በማለት አልማዝ እንግዲህ በብር የተገዛችው የብሌን እናት ነኝ ብላ የመጣችው ከመጀመሪያው ውሸት ያወራችው እንግዲህ ወጥታ ከበር ላይ እያወራችው ነበር በኃይሉን። ለምንድን ነው እንደዚህ አንተ አጎቷ ነኝ ብለህ አውራት በደንብ እያለች ነበርና እንዴት ነው ድምፄን እንትን ምትለው ለምን አደር ሲላት እንዴ እነሱ ታዲያ ደሪ ሲሉኝ ሩቅ ነው ሲሉኝ አይ እምቢ ማለት አለብኝ እንዴ ምን ሆነህ ነው ስትለው
እሺ በቃ ነገ በጧት ከዛ ቤት ይዘሻት አንድ ነገር ይሄ ነገር ቢበላሽ በህይወትሽ ፈርደሽ ነው ይላታል። እሷም እሺ በማለት አልማዝም በድንጋጤና በፍርሃት ተቀብላ ወደ መኝታዋ ቤት ትገባለች። የዚህ ጊዜ ወደ ቃልና ወደ ዳጊ ጋር ስንሄድ ቃልና ዳጊ እንግዲህ እራት ብሎ ጋብዟት እሱም እንግዲህ ይህ ሚስጥር ስልክ ሲያወሩ ስለሰማ ወይኑን አስክሮ የእሷን ሚስጥር ለመስማት ፈልጓል። ብሌንም በጣም ነው የሚወዳት። አሁን ላይ ብጠላው ምንም ብትለው ያደረገውም ነው ብትልም አሁን ላይ ለብሌን በጣም ቁሞላታል። የዚህም ጊዜ እንግዲህ እሱም ወይኑን እያጠጣትና እኔ እኮ ጠጥቼ አላቅም ሲል እንዴ ጠጭ የኔ ፍቅር እያለ የሰከረች ጊዜ ግን ሁሉንም ነገር ይተዋታል። ዳግዬ በጣም ነው የምወድህ ቆንጆ እኮ ነህ እያለች በጣም ታማልለው ነበረ። በዚህ ጊዜ እሱም አንቺም እኮ ቆንጆ ነች ስላት ስትሰክር ብዙ ነገር ታድላ ብሌን ይላታል። ማለት እንዴ የእኔ እናት ከጠፋች ስንት ጊዜዋ በሕፃንነት የትታኝ ሄደች፣ ያለችበት እንኳን አይታወቅም፣ የእሷ እናት ግን መጣችላት ሲል ኧረ እባክህ ተው እንጂ አንተማ እንዳውም ከሷ አንተ ነህ እድለኛ ትለዋለች። ቃል እንግዲህ ሰከርኩ መሰል እያለች እንዴ ማለት ይላታል። እሱም ይሄንን በሚላት ሰዓት እንዴ አንተማ በጣም ቆንጆ እድለኛ ነህ ደግሞ በጣም ቆንጆ ነህ እያለች ወሬዋን ስትል ነበር። ማለት ይሄ እንግዲህ ሚስጥር ነው ከኔና ካንተ እንዳይወጣ ስትለው ቦይስ ሪከርድ ያደርግና ስልኩን ክፍት ያደርጋል። ምንድን ነው ቃልዬ ሲላት ይች እኮ እናት የተባለችው የውሸት እናት ናት፣ እናት ናት ተብላ ለብሌን የመጣች ናት በገንዘብ የተገዛች ሲል እሱም ሪከርዷን እያደረገ ማለት እንዴት ሊሆን ብሎ በድንጋጤ ዳጊም ይደነግጣል። በዚህ ጊዜ ሁሉንም ነገር በገንዘብ የመጣች ናት ብላ ታስረዳዋለች። እናም እንግዲህ በጣም ሰክራለች እና ብሌንም ቃልም በጣም ስለሰከረች በቃ አሁን እንሳሳም ብላ ወደ ከንፈሩ ጠጋ ስትል እንዴ አንቺ እኮ በጣም ቆንጆ የምወድሽ እህቴ ነሽ እንዴ እራት ግብዣ ብለህ ምንድን ነው እንደዚህ የምትለይ ብትለው አይ እራት ግብዣውማ የእህትነት ነው፣ አንቺን እህቴ ስለሆንሽ ብጋብዝሽ እንዴት በእኔ ትጫወታለህ? እንዴት በልቤን ትሰብረዋለህ? እያለኝ ሰክራ እንግዲህ እየተወላገደ ትታው ትመጣለች። የዚህ ጊዜ ብሌን ነፋስ ሊቀበል ብላ ከዚች እናት ከተባለችው አልማዝ ጋር ተነስታ ኮከቦችን ስቆጥር እስኪ ትንሽ እንፈስብኝ ያረተኝ ነገ በጠዋት እንሄዳለን ብትላትም አይ ኮከቦችን ልቁጠር ብላ ትወጣለች። የዚህ ጊዜ እንግዲህ ቃልዬም እየተወላገደች ተጫወክብኝ እንዴት እህቴ ነሽ ይለኛል በልቤን የተጫወተው እያለ ብሌን እየሰማቻት ነበር። ብሌንን ስታይ ግን ዛሬ ራት እንዴት ተጋበዝኩ የኔ ቆንጆ ዳግዬ የኔ ፍቅር እያለች እሷን ለማናደር ትሞክራለች። እሱ ግን ሪከርዱም ላይ የኔ ፍቅር ሳይሆን እህቴ እያለ ነበር ሲያወራት የነበረው፣ እሷም ስትሳደብ የነበረችው። እናም እንግዲህ ኮከቧን እየቆጠረች እናቴን እንደዛ ብያት እንዴት አሁን ከርኳት እያለች ይችንም እናቷን እስኪ ልጅነቴን አስታውሰች ንገሪኝ ያለቻት ጥያቄ ሆኖባታል። በኃይሉም የደወለው እሱን እያስታወሰኝ ነበር። እናም እስኪ ንገሪኝ ስትላት የ4 ዓመት እንደሆንሽ እኮ እኔ አረብ ሀገር ከመሄድ 4ኛ ክፍል እንደሆንሽ እኔ አረብ ሀገር ከመሄድ በፊት እያለቻት እንግዲህ ከድንገት ገኔ እንዴ እኔ እኮ ሳገኛት ገና 2ኛ ክፍል ናት ብላ አልማዝም ገንዬም ትናገራት ነበርና እንግዲህ ይሄንን ባለቻት ጊዜ ትደነግጣለች። ወይኔ እንዴት ተሳሳትኩኝ ምናምን እያለች በጣም ድንጋጤ ገብታ ነበር። እንግዲህ ይሄንን እያስታወሰች ብሌንም እንዴት ምን አይነት ራስ ወዳድ ነኝ ያሳደገችኝ ይሄን አመት ሙሉ ወላጅ እናቴን መረጥኩኝ አይደል እያለች ነበረ። እንግዲህ ይሄንን እያለች ዳጊም የድምፅ ሪከርዱን ቀርቷት ሰክራ ብቻዋን ነው የመጣችው፣ ቃልዬ ማለት ነው። ወደ ወይዘሮ ገኒ ጋር ስንሄድ ገኒዬ እንግዲህ ልቧ ተሰብሯል። ከአሁን በኋላ ወደ ጨለማው ቤቴ ነው የሚሄደው ብላ ነው ተሰናብታት ሄደችው። ማናለኝ
አንቺን ብሌንዬን እያለች ነበር። እናትሽን ስታገኝ ትከጅኛለሽ እያለቻት ነበርና ብሌንም በፍጹም አንቺ እኮ ከእናቴ የምትበልጭ ከማንም የምትበልጭ ነች ስትላት ነበረ። እናም እንግዲህ አያቷ በጣም አያቷ ልበል አሳዳጊዋ ወይዘሮ ገንዬ ክሎሮክስ ገዝታ በቃ አሁን በኋላ ራሴን ማጥፋት አለብኝ እያለች እየወሰነች ነበረ ያለችው። እናም እንግዲህ ይህንን ብላ አምላኬ እኔ እንግዲህ ይቅር በለኝ አልልም፣ ምክንያቱም ራሴን እያጠፋሁ ነው እና ያለሁት እያለች ነበር እየተማጸነች አለችው። እንግዲህ ይህንን እያለች ወይዘሮ ገኒ ክሎሮክሷንም ይዛ በጣም በፍርሃት እንትን እያለች ነው፣ እየተንቀጠቀጠች ነው። እናም እንግዲህ ወደ አልማዝ ጋር ስንሄድ አልማዝም ወደ ሳሎን በመሄድ የት ሄደች ያች ብሌን እያለች ነበረ። ብሌን ደግሞ ገና ከበሩ ላይ ሆና ሳሚ ሲደውልላት ቃልዬን ለማናደድ ብላ እንዴት ነህ የኔ ውድ እያለች ትትለው እንዴት በአንድ ቀን ይሻለችኝ እያለ ነበር። ሳሚም ቸኮሌት የላኩልሽ ነኝ አወቅሽኝ ሲላት ህፃኑ ልጅ ነው የላከው እያለች ነበረ። እናም በዚህ የተነሳ እሷም ይሄንን በምትለው ጊዜ በቃ ይሄንን ብላው ስትጨርስ እራት እንድጋብዘኝ ስትለው ነበር። እንግዲህ ቃልዬን ለማስቀናት ብላ ነው እንጂ እሷ ይንፈልግ አይደለም። እናም ይሄን እያወራሽ በቃ ጠብቅሻለሁ ነይ ቶሎ ብላት በቃ እንድጋብዘኝ ስትለው እሺ ትላለች። እንዴት ምን መሆኔ ነው እያለች እራሷን ብሌን እየጠየቀች ነበረ ቃልን ለማናደር ብላ ያደረገችው ድርጊት። እናም በዚህ የተነሳ አሁን ላይ ብሌን ወደ አያቷ ጋር እያመራች ነው። ምክንያቱም ልንሄድ ስለሆነ ተሰናብቼ አያት የሚሄድ አለብኝ ብላ ነው ከቤት ወጣለች፣ የለችም። እንግዲህ አልማዝ ወደ ሳሎን በመሄድ ሰላምዬም አለችና የት ናት እያለች ነበረ ብሌንን ወይዘሮ አልማዝ አይ ቤተ ክርስቲያን ሄዳ ነው የሚሆነው እያለቻት ነበርና ቃልዬ እንግዲህ ለሰላምዬ ስተዋራት እኔ እኮ ሁሉንም ነገር አውቃለሁ፣ ለማንኛውም በጣም ጎበዝ ተዋናይ ነሽ፣ ልጅሽ ያልሆነችውን ልጄን አብለሽ የተዋነሽው ተዋቶልሻል ትላታለች ይላል። ማለት ምንድን ነው የምታወሪው? ልጅ እኮ ናት ስትል ይሄንን እኛ ሶስታችን ያደረግነው ነው፣ ዝም ብለሽ ይዘሻት ሂጂ እያለች ነበረ። እናም በዚህ የተነሳ ቃልዬም ይሄን እያለች የት ሄደች አሁን ብሌን ስትላት ብሌን ቤተ ክርስቲያን ሄዳ ነው ሁሌ በዛ ቤተ ክርስቲያን ትሄዳለች ብላ ትነግራታለች። እንግዲህ ብሌን ቃል ማለት ነው ለአልማዝ ጋር ሲሸካሸኩ ሲያወሩ ከድንገት ሰላምዬ ትመጣና ጸጥ ይላሉ መጣይስ ብለው። እናም በዚህ የተነሳ ወደ ሰላምዬ ስንሄድ ወደ ኋላው ፓርት ላይም ክፍል 16 ላይ ቃልዬና ይች ሴትዮ የሆነ የማላቀው የተደበቀ ማንነት አላቸው እያለች ነበረ በፊትም ጀምራ እና ሲያወሩ ቆይተው እሷ ስትመጣ ጸጥ አሉ። ግራ ገብቷታልና በቃ የት ናት ብሌን ስትል ቤተ ክርስቲያን ሄዳ ነው የሚሆነው እያሉ በቃ ቡና ጠጥታችሁ ነው የምትሄዱ እንዴ? ሩቅ ነው፣ ኧረ ቡና ትድገሚ ስትላት እንዴ መቁላት የለምን ማሽን የተፈጨ እኮ ነው ስትላት እሺ በቃ አሁን ቶልቶሎ ላፍላ ብላ ሰላምዬም ወደ ኪችኗ ትሄዳለች። እናም ይቅርታ እንደዚህ እንትን በማለት ስትላት አይ እኔን ሳይሆን ይቅርታ ማለት ያለብሽ ወይዘሮ ገነትን ነው፣ ይህን ያክል አመት ልጅሽን አሳድጋ እንደዛ ማለት አልነበረብሽም ስትላት ተናድጄ እንደዛ አልኩኝ፣ ይቅርታ ጠይቃታለሁ፣ አሁን ስትሄዱ እንዳውም ይቅርታ ማለት አለብሽ ትላታለች ሰላምዬ። እንግዲህ አልማዝ የተባለችውም እሺ እያለች ነበር እና ብዙ ነገር እያለኝ ነበር። እናም በዚህ የተነሳ አልማዝም ቀረ እያለች ነበር። ወደ ገንዬ ጋር ስናመራ ገንዬ እንግዲህ ክሎሮክሷን ለመጠጣት ተዘጋጅታለች። ያመጣችውን ክሎሮክስ ቀዳ በአፏ ለመጠጣት አምላኬ እንግዲህ ብሌንን እኔን አድነኝ ብዬ ነፍሴ ማራት አልልም፣ ብሌንን ግን ልጄን የተደላደለ ሰዎቿንም እናቷንም ሁሉንም ሰላም አርገህ ህይወቷን የተቀደሰ አርግልኝ እያለች ለብሌን እየጸለየ ነበር። እንግዲህ ክሎሮክሱን እሷ አፏ ላይ አድርጋ ነበረ
ለመጠጣት አፏ ላይ ወደ ሆዷ እንደዚህ ወደ አፏ አስጠግታ ነበር። እንግዲህ እዚህ ላይ ብሌን ትደርስላታለች ብለን ነው የምናስበው። ብሌን ደግሞ ከቤት እንደሌለኝ ነው ልትሰናበታት በዛው ልትሄድ ነው የሚሆነውና እናም ግራ የተጋባት እሷም እየሮጠች ብሌንም ወደ እናቷ ጋር ወደ አሳዳጊዋ ሂዳለች ማለት ነው። ወደ ዳጊ ጋር ስንመጣ ዳጊ እንግዲህ የያዘው ሚስጥር ይዟልና ይሄንን የተደበቀ ነገር አለ ምጥት ሲል በፍጹም ይሄን እንዳትል፣ በፍጹም ነገሮችን ታበላሻለህ በማለት ቃልዬ እንግዲህ በንዴት ውስጥ ትገኛለች። ሰላም ምንድን ነው እያለች አንቺ ነሽ ብሌን እናት የተባልሽ ውሸታም ብሎ የተቀዳውን ሪከርድ ቦይስ ለሰላምዬ ሊያሳያት፣ ሰላምዬም ምንድን ነው ስትለው የማታውቂው ነገር አለ እናት የተባለችው ብሎ ሪከርዱን ሊያሰማት ሲል እዚህ ላይ ነበረ ፊልሙ ሊፈጸም የቻለው። ቀጣይ ፓርት ምን ይፈጠራል የሚለውን አብረዬ የምናይ ይሆናል። ምክንያቱም አሁን ላይ ብዙ ነገሮች እየተፈጠሩ ነው ማለት ነው። በኃይሉም ነገሮች እንትን ብሎበታል። ነገሩ አሁን ላይ ዳጊ እያሸነፈ ይመስላል፣ እየመራ ነው ያለውና ሁሉም ነገር ሊወጣ ነው ውሸታቸው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ